ሰላም ጤና ይስጥልን እንደምን አርፍዳችኋል የተከበራችሁ የ433 ቤተሰቦች 433 ማርኪዮኒ ሚሊሻ የዩቲዩብ ገጻችን ዛሬ ደግሞ በቻምፒየንስ ሊግ የማክሰኞና የረቡዕ ምሽቶች ዙሪያ ቆይታ ሊያደርግ እዚህ ስቱዲዮ ተገኝቷል። ሚሊዮን ጉግሳና ዮናስ አዘዘነን ቆይታችሁ ከኛ ጋር እንዲሆን አስቀድመን እንጋብዛለን። በምናነሳቸው ርዕሶች ጉዳይ ደግሞ እናንተ ኮመንት ሴክሽን ላይ የገባችሁ ሀሳብ አስተያየቶቻችሁን ምልከታችሁን ልታካፍሉን ትችላላችሁ። ማክሰኞ ዕለት ሊቨርፑል ወደ ሳንሲሮ ተጉዞ ኢንተርን 1-0 ያሸነፈበት ጨዋታ በጣም ትኩረትን የሳበ ነበረ። ምክንያት ሞሳላ የሌለበት እንደዚሁም አርነ ስሎት አዲስ የጨዋታ መንገድ ወይም ደግሞ አዲስ የጨዋታ ታክቲክ ተግባራዊ ያደረጉበትና ያሸነፉበት ጨዋታ ነበረ። አዲሱ የአርነ ስሎት ታክቲክ ሊቨርፑልን የድረስ ያደርሰዋል የሚለውን መመልከት ያለብን ይመስለኛል። ትናንት ምሽት ደግሞ አርሰናል ወደ ቤልጅየም ተጉዞ ብሩከን 3-0 በሆነ ውጤት አሸንፏል። በዚህ ጨዋታ ላይ ሚኬል አርቴታ የተወሰኑ ተጫዋቾችን በአስገዳጅና እንደዚሁም ደግሞ ረፍት በመስጠት ሮቴት ለማድረግ ተገዶ ነበር። ግን በጣም በምቾት ኮምፈርተብል የሆነ 3-0 ድል ሙሉ 100% የማሸነፍ ሪከርድ አንድ ጎል ብቻ አስተናግዶ አሁንም የቻምፒየንስ ሊጉ የምድብ መሪ ነው። በቀጣይ ወደ ሳንሲሮ ተጉዞ ከኢንተር ጋር ይጫወትና በመልሱ ከካይራት አልማቲ ጋር በኤምሬትስ የመጨረሻውን ጨዋታ ያደርጋል። በቀጥታ ማለፉን አርሰናል አረጋግጧል። ከዚህ የአርሰናል ድል የምንወሰድን አርሰናል ከጨዋታ በኋላ ምንም ነገሮች አሉ ፖዚቲቭ እና ኔጌቲቭ ነገሮች የሚሉትም ማየት ያለብን ይመስለኛል። ከሁሉም በላይ ደግሞ በበርናቤው ሪያል ማድሪድ በድጋሚ በማንቸስተር ሲቲ 2-1 ተሸንፏል። ከ8 ጨዋታ አሎንሶ ያሸነፈው 2 ጨዋታ ብቻ ሆኗል። በሳምንቱ መጨረሻ በሜዳው በሴልታ ቪጎ ከ19 ዓመት በኋላ ነው የተሸነፈው። አሁን ደግሞ ይሄ ቻምፒየንስ ሊግ ሽንፈት የቻቢ አሎንሶን አልቆይታ በጣም አጠራጣሪ ያደርጉታል። ወሬዎች በሙሉ አሎንሶ ምን ያህል ጊዜ ይቆያል እንጂ የመሰናበቱ ነገር አይቀርም የሚሉ ይመስላሉ። ይሰናበታል አይሰናበትም? የማይሰናበትበት ምክንያት ምንድን ነው? ሊሰናበት የሚችልባቸውስ ምክንያቶች ምንድን ናቸው? የሚሊዮን ጉግሳ ግምት ምንድን ነው? የእኔ ግምት ምንድን ነው? እነዚህን ነው የምናነሳው። እንግዲህ የትኛውን እናስቀድም ይልሻ? በማክሰኞ በትናንትናው ያርሰናል ድል የአርሰናል የበለጠ ትኩረት የሚስብ ይመስላል። ምክንያቱም ምንም ጨዋታ አልተሸነፈም። በደረጃ ሰንጠረዥ አናት ላይ ተቀምጧል። 6ቱንም ጨዋታዎች በማሸነፍ ጥሩ ሪከርድ ይዞ ነው ማለፉን ያረጋገጠው አርሰናል። እንግዲህ አርሰናል አንድ ጨዋታ ሲሸነፍ የሚሰጠው ትርጉም ትንሽ የተለየ ሆኖ እየተመለከትኩት ነው ያለሁት። ልክ በአስቶን ቪላ ከተሸነፈ በኋላ የተለየ ማት የወረደበት ወይም ደግሞ ሌሎች ቡድኖች የማይገጥማቸው አይነት ችግር የገጠመው የሚያስመስሉ በርካታ ዜናዎች ሲሰሩ የሰማንበት ከአርሰናል በሀገራችን ካሉ አንዳንድ የአርሰናል ደጋፊዎች ጭምር ወደ ተስፋ መቁረጥ በፍጥነት የተሸጋገሩበት አይነት ሂደቶችን የተመለከት ነው። ግን ትናንት አርሰናል የተወሰኑ ተጫዋቾችን ተጠባባቂ አድርጎ በመሀል ተከላካይ ክርስቲያን ኖርጋርድን ተጠቅሞ ማዱኬ በጣም ጥሩ ምሽት ባሳለፈበት ጨዋታ አርሰናል አሁንም ጠንካራ ቡድን እንደሆነ ስኳድ ዴብዙ የት ድረስ ሊያስጉዘው እንደሚችል በደንብ ማሳየት የቻለበትን ጨዋታ በትናንትናው ምሽት አሳይቶናል የሚል እምነት ነው ያለኝ። በሁለቱም ውድድሮች ረዥም ርቀት መሄድ የሚችል ከሁለቱ አንዳቸውን ማሳካት የሚያስችል አይነት ቁመና ላይ ያለ ቡድን መስሎ ነው ትናንትና ምሽትም የማይክል አርቴታን ቡድን የተመለከት ነው። ማዶኬ በጣም ድንቅ ጎል ያስቆጠረበት፣ ጋብሪኤል ማርቲኔሊ አስደናቂ ጎል ፊቱን ለራሱ ጎል የሰጠ ይመስል ነበረ ተርን ያደረገበትና በዚህ ኳሊቲ ጎል ማስቆጠር በቴክኒክ የላቀ ተጫዋች መሆኑን ያሳየበትን ጨዋታ ነው የተመለከት ነው። ብዙ ፖዚቲቭ ነገሮች በአርሰናል ጨዋታ ተመልክተናል የሚል እይታ ነው ያለኝ። የጋብሪኤል ጀሱስ መመለስ አንደኛው ጥሩ ነገር ነው። በአርሰናል ብዙ የሚያወያዩ አንዳንድ የተጫዋቾች ፐርፎርማንስ ጉዳይ በትናንትናም ጨዋታ ቀጥሎ ብንመለከትም ግን እንደ ቡድን አሁንም አርሰናል ሲሪየስ ለዋንጫ የተገነባ ቡድን መሆኑን ያየንበት ጨዋታ ነው። በትክክል ሚሊሻ በተለይ አሁን ከአስቶን ቪላው ሽንፈት የፈጠረው ስሜት አለ። ከ18 ጨዋታ በኋላ ነው ያን ሽንፈት ያስተናገደው። ባለፉት ዓመታት ያለፉት 7-8 ዓመታት እንደሚያሳዩት የሊጉ ሻምፒዮን ለመሆን አንድ ቡድን 3.5 ጨዋታዎች ነው የሚሸነፉት በአማካይ እና ሁለተኛው ሽንፈት ላይ ደርሷል አርሰናል። ስለዚህ 50% ሌላ ስተቱን ለማረም እድል አለው ብለህ ማሰብ ትችላለህ እና መልሶ ማገገም የሚያስችል ስኳድ ኳሊቲ አለ። ከዛ ውጪ ከ10 በላይ ተጫዋቾች ቡድን በእረፍትና በጉዳት ያጣ ቡድን አይመስልም። ወደ ብሩገ ተጉዞ የቤልጅየም ቡድን እኮ ከባርሴሎና ጋር 3-3 ነው የተለያየው በሜዳው እና አንዳንድ ባለፈው ዓመት ጠንካራ ቡድን ነበር። በአሁኑ ግን አሰልጣኝ ለውጥ አድርጓል። የተወሰነ ሚኒ ክራይሲስ ውስጥ ያለ ቡድን ነው ክለብ ብሩገ። እንደዛም ሆኖ ግን አርሰናልን ጨዋታ በሚገባ ኮምፎርታብል ሆኖ አሸንፏል። የማዱኬ ነገር በጣም መነገር ያለበት ይመስለኛል። በተለይ በክረምት ወደ አርሰናል ሲመጣ በርካታ የአርሰናል ደጋፊዎች እንዴት ለማዱኬ ስንት አርሰናል ሌላ
አድሬስ ማድረግ ያለበት ችግር እያለ ለማዱዌኬ እንዴት 50 ሚሊዮን ፓውንድ ያወጣል በሚል በጣም በሶሻል ሚዲያ ዘመኑ የሶሻል ሚዲያ ዘመን ነው እና ከፍተኛ ተቃውሞ ነበር በአርሰናል ፋን ቤዝ የነበረው። እኔም በመጠኑ ያን ተጋርቼው ነበር ሚሊሻ። ምክንያቱም አርሰናል በተለይ ከቼልሲ ወደ አርሰናል የመጡ ተጫዋቾች ለእኔ ስኬታማ የሆኑ ተጫዋቾች በቁጥረ ብጠይቀኝ አንድም አላውቅም። ከጋላስ ጀምረ እስከ መጨረሻው ዊሊያን ድረስ አብዛኛው ከለንደን ላለመልቀቅ ወይም ደግሞ በቃ እዛው አካባቢ ለንደን ላይ ቤዝ ያደረጉ ቤተሰቦቻቸውን የመሰረቱ ወይም ደግሞ ጥሩ የተመቻቸው ተጫዋቾች አርሰናል ከጠይቃቸው ሌላ ቡድን ከጠይቃቸው ወደ አርሰናል መሄድ ይመርጣሉ። ምክንያቱም እዛው ከከተማው የተወሰነ ኪሎ ሜትሮች ሄደ ነው ወደ አርሰናል የምትጫወተው እና በጣም ስኬታማ ያልነበሩ ዝውውሮች ናቸው። ምናልባት ከአርሰናል ወደ ቼልሲ የተሄዱ አንድ አሽሊ ኮል የሰራውን እንኳን ስራ እነዚህ ሁሉ ተጫዋቾች ወደ አርሰናል መጥተው አልሰሩም። አሁን ግን የማዱዌኬ መምጣት ለምን እንደሆነ ግን አሁን ሁሉም ሰው በሚገባ የተረዳው ይመስለኛል። አንደኛ ጥሩ የቡካዮ ሳካ ባካፕ እንደሚሆን ቡካዮ ሳካ በጉዳትና በድካም ሜዳ ላይ በማይኖር ኖሮም እንኳን ሲደክመው የሚተካው የለም፣ ከተጎዳ ጭራሽ የሚተካው የለም ሚልሻና አሁን ግን ኖኒ ማዱዌኬ መተካት ብቻ ሳይሆን ምናልባት አንዳንዴ ደግሞ ተፎካካሪ የሚሆንበት እድል ያለ ይመስለኛል። በዚህ ረገድ ማዱዌኬ በጣም ጥሩ ነበር። 3 የሻምፒየንስ ሊግ ጎሎች አሉት። በጣም በፕሪሚየር ሊጉ ገና ጎል አላስቆጠረም፣ ግን በደንብ ኮንፊደንሱ ቢልድ እያደረገ እንዳለ ይሰማኛል። የእሱ ተቃራኒ ደግሞ ኢማጅን የአርሰናል ደጋፊዎች ቪክቶር ዮኬሬስ ሲፈርምና ኖኒ ማዱዌኬ ሲፈርም የነበረውን ስሜት ታስታውሷላል። ዮኬሬስ ሲፈርም የነበረው ደስታ ልዩ ነበር። በቃ ትክክለኛው አርሰናል ያንን የጎደለውን ነገር አገኘ። ከዚህ በኋላ ሁሉ ነገር አከተመለት። ሌሎቹ ቡድኖች አለቀላቸው ነበር የተባለው። ማዱዌኬ ሲመጣ ደግሞ ቅድም እንዳልኩ አሁን ላይ ሆነን ደግሞ ከነዚህ ሁሉ ጨዋታዎች በኋላ ስናየው ማዱዌኬ እየሰራ ያለው ነገር በጣም የተሻለ ነው ከቪክቶር ዮኬሬስ። ብዙ ጥያቄዎች ይነሳሉ ዮኬሬስ ላይ። ምናልባት ሜሪኖ እዛ ቦታ ላይ ሶስተኛ አራተኛ ተመራጭ ሆኖ ሲሰለፍ የተሻለ ፕሮዲውስ ያደርጋል። ምናልባት ወደኋላ ድሮፕ እያደረገ በእንቅስቃሴ መሳተፉ አሲስት እንዲያደርግ ጎሎች እንዲያስቆጥር በደንብ ብልሃት ያላቸው ሩጫዎች ወደ ሰዓት እንዲያደርግ እድል ፈጥሮለት ይሆናል። ዮኬሬስ ግን በእኔ እምነት የሚታየኝ የሚያየው ከተከላካዮች ጀርባ ያለውን ስፔስ ነው። ሁሌ ከተከላካይ ጀርባ ሾልደር ላይ ሆኖ ነው እና በዮኬሬስ ልክ ጥንካሬ ደረጃ አርሰናል እየተጫወተ ነው የሚል ጥያቄ አለኝ። ከዛ ውጭ ግን ተጫዋቹ ራሱ ላይ ነገሮችን ኮምፕሊኬት እያደረገ ያለ ይመስለኛል እና ትላንትናም 60 ምናምን ደቂቃ ተጫውቷል። ምንም አይነት በጨዋታው ላይ ህይወት ያለው ነገር አልተመለከትም። ዮኬሬስ ጨዋታዎች እየገፉ ነው። በእርግጥ በመሀል የተወሰነን የጡንቻ ህመም አጋጥሞታል። ከዛ ከመጣ በኋላ ደግሞ የባሰ ጥሩ ጊዜ እያሳለፈ አይደለም። ግን ከፊቱ በጣም ብዙ ጊዜያቶች ያሉ ይመስለኛል ከእድሜው አንጻር ስትመለከትና አንዳንድ ጊዜ በእግር ኳስ ማትቸኩልባቸው ተጫዋቾች አሉ። ዮኬሬስ በስፖርቲንግ የሰራውን ስራ ዝም ብለህ የምታልፈው አይደለም እና ይሄ ተጫዋች ወደፊት ጊዜ የሚሰጥ ከጊዜ ጋር ምላሽ መስጠት የሚችልበት እድል አለ። ሁሌ አንተ እንደምትለው ግን እስካሁን ያለው ጥሩ ሳምፕል ሳይዝ ነው። በዚህ ሳምፕል ሳይዝ ውስጥ ግን የዮኬሬስ ፐርፎርማንስ ብዙ አሳማኝ ሆኖ ይታይ አይደለም። የጋብርኤል መመለስ ግን በዚህ ሰዓት ለአርሰናል ጥሩ ዜና ይመስላል። እኔ እንዳውም ልጁ በጥር ወር ከአርሰናል ሊወጣ ይችላል የሚል ግምት ነው የነበረኝ። ግን ትላንት 30 ደቂቃ በጣም ሻርፕ ነበር። አምና በኤፍኤ ካፕ በዩናይትድ ኤምሬት ላይ የተሸነፈበት ጨዋታ ላይ ነው የመጨረሻ ጨዋታው እና አንድ አመት ኦልሞስት የቆየ አይመስልም። ጎል ለማስቆጠር ተቃርቦ ነበር። ጥሩ አዲሽን ነበር ትላንትና እና አንድ ፖዚቲቭ ነገሮች አሉ። አንዳንድ ደግሞ መልስ ያላገኙ ደግሞ ጨዋታው እያየናቸው ያሉ የዮኬሬስ አይነት ጉዳዮችም አሉ። የሆነ ሆኖ ግን አርሰናል በሻምፒየንስ ሊጓን ኮምፈርተብል ቦታ ላይ ነው የሚገኘው። በቀጣዩ ዙር ማለፉን አረጋግጧል። በጣም በኳሊቲ በሆነ መንገድ አረጋግጧል። ትልቁ ጥያቄ ሊቨርፑል ላይ የሚያነጣጥር ይመስለኛል ሚሊሻ። በተለይ የሞሳላ ጉዳይ ከ3 ዓመት በፊት የነበረውን የክርስቲያኖ ሮናልዶ የሚያስታውስ ነው። አንድ የኢንተርቪው ቦምብ ሼል ካፈነዳ በኋላ እንዴት ነገሮች ተገለባብጠው ወዲያው ወደ አልናስር እንዴት የምናስታውሰው ነው። ሞሳላ ያ መንገድ እየተከተለ ያለ ነው የሚመስለው። እርግጥ ለሌሎች አውሮፓ ቡድኖችን መጫወት እንደሚፈልግ የሚገልጹ ነገሮች ነው እየሰሙ ያለሁት። ሳውዲ አረቢያ በጣም ፈላጊዎች አሉት። ሊቨርፑልም ውስጥ ግን አንዳንድ ነገሮች አሉ ሚልሻ። በተለይ እነዚህ የኤኪቲኬና የኢዛክ ግዢ እስካሁን አላሳመነም። የወጣበት ገንዘብ ከ250 ሚሊዮን ፓውንድ አካባቢ እና የሊቨርፑል ዳይሬክተሮች ይህ ዝውውር ፌል አድርጓል እና በክለቡ ባለቤቶች ያላቸው ይሄ የዝውውሩ ማጉረምረም እየፈጠረ ነው እና ይህንን ፋይናንሻል ኪሳራ የሚሆን ከሆነ ለምሳሌ ቻምፒየንስ ሊግ የማይገባ ከሆነ ሊቨርፑል ውጤታማ ካልሆነ ኪሳራዎች አሉ እና ምናልባት የሞሳላን ሽጠው ኪቲኬና አይዛክን የሂሳብ ደብተር ይበልጥ ማስተካከል የሚፈልጉበት እድል ሊሰጣቸው ይችላል እና ያን የሚያስቡ ከሆነ ይህን ተጫዋች ሊሸጡት ይችላሉ። ግን በእኔ ክረምት ላይ ራሱ ሞሳላን ሽጠው እሱን ተተኪ ማስፈረም ይችሉ ነበረ። ያ አልሆነም። አርነ ስሎት አሁን ስልጣናቸውን አሳይተዋል። ተጫዋቹን ጥለው ነው ወደ ሳንሲሮ የተጓዙት እና ሞሳላን ጥለህ ስትሄድ ግን
አለን ሺረር አንድ ያለው የሚያስማማኝ ትልልቅ አሰልጣኞች እንደዚህ ፐርሰናሊቲ ያላቸው ተጫዋቾችን ቤንች ማድረግ ይችላሉ። አሰልጣኞች መብታቸው ነው። ግን ያን ተጫዋች ቤንች ካደረጉት በኋላ ሜዳ ላይ ቡድናቸው ፐርፎርም ማድረግ አለበት። አለዚያ ግን አንድ ስኬፕጎት ማምለጫ ነው እንጂ የፈለጉት ለችግሩ መፍትሄ እየፈለጉ አይደለም ብሏል። ስለዚህ አርነ ስሎት አሁን ትልቁ ፈተናቸው ሞሳላን ኦኬ ትልቅ ቢግ ዲሲሽን ነው ጥለውት ሄደዋል። ያለ ሞሳላ ቡድናቸው እንዴት በምን መንገድ ሴት አፕ ያደርጋል ነው። ስለዚህ ሳንሲሮ ላይ 4-4-2 ዳይመንድ ሊቨርፑል በዚህ መንገድ ሲጫወት ካየው በጣም አንዳውም አይቼም ማቅ አይመስለኝም። ሊቨርፑልና በ4-4-2 ዳይመንድ የገቡት ኤኪቲኬና ኢዛክን የፊት አጥቂ አድርገው ከዛ ውጪ የማካሊስተር ሶቦስ ላይ ግራቨንበርግ እና አንደኛው የከርቲስ ጆንስ እነዚህን ተጫዋቾች ሴንተር ሚድፊልድ ላይ አድርገው በሁለት አጥቂ ነው የተጫወቱት። በእርግጥ ኤኪቲኬና አይዛክ ይግባባሉ ይፎበታል። በቀጣይ በዚህ ፎርሜሽን ቀጥሎ የሚያተርፉበት ይመስላሉ ነው ትልቁ ጥያቄ። ያ መፍትሄ መፈለግ ግዴታቸው ይመስለኛል አሰልጣኝ አርነ ስሎት። ምክንያቱም የሊቨርፑል አደገኛ የማጥቃት መነሻዎች ከግራና ከቀኝ የሚነሳው የመስመር ማጥቃት ነው። ባለፈው የውድድር ዘመን አሰልጣኙ ስኬታማ ሲሆን የሞሳላ ከቀኝ እየተነሳ በማጥቃት ላይ የሚያደርገው ትልቅ አስተዋጽኦና ከግራ በኩል አሁን በባየር ሙኒክ የሚገኘው ዲያዝ በማጥቃቱ ላይ የሚያደርጉት አስተዋጽኦ የቡድኑ የማጥቃት ጥንካሬ እንደነበረ ጥርጥር የለውም። እነዚህን ሰዎች ካልተጠቀምክ ሌላ መፍትሄ መፈለግ ደግሞ በእግር ኳስ የአሰልጣኞች ግዴታ ነው። ምክንያቱም ተጫዋቾች ናቸው የበለጠ አሰልጣኞች የሚከተሉትን ሲስተም ውጤታማ የሚያደርጉትና አሰልጣኙ ሞሳላ አቋሙ በወረደበት እንደዚህ አይነት ችግር ውስጥ በገቡበት እና ዲያዝ በሌለበት ኮዲ ጋክፖ ወጥ አቋም ለማሳየት በተፈተነበት ከመስመር የሚነሳው የቡድኑ ማጥቃት አደገኝነቱን ባጣበት ወቅት ሌላ ማጥቃቱን ማሻሻል የሚያስችል መፍትሄዎች መፈለግ ግዴታቸው ይመስለኛል ይሁን። ስለዚህ ያንን በደንብ የተወጡ ይመስለኛል። ሁለቱን አጥቂዎች በጋራ መጠቀም የመጀመሪያ ጨዋታ ነው። ለምን ከዚህ በላይ ተጽዕኖ አልፈጠረም፣ ለምን ከዚህ በላይ ውጤታማ አልሆነም ማለት የሚቻል አይመስለኝም። ጥቂት ግን የጋራ የጨዋታ ጊዜ ባገኙ ቁጥር ውህደታቸው እየተሻሻለ ሲመጣ የሊቨርፑል ማጥቃት የበለጠ አደገኛ ሊሆን የሚችልበት እድሉ ሰፊ ይመስለኛል። አሁን ባለው ሂደት እየተመለከተን ያለ ነው። ሌላው በማጥቃቱ ላይ የሚሰጣቸው ሌላኛው ጥቅም ምንድን ነው? ክሬቲቭ አማካዮችን በጋራ ለመጠቀም እድል ሰጥቷቸዋል። ከርቲስ ጆንስ እና ሌላኛው ዶሚኒክ ሶቦስ ላይ መከላከሉ ላይ የበለጠ ታታሪነት አማካዩ የበለጠ ታታሪ እንዲሆን እድል ይሰጣል እና የቡድኑ ማጥቃት መከላከል ሚዛናዊ ለማድረግ ከችግራቸው አንጻር የሰጡት መፍትሄ ትክክለኛ ወቅቱን የጠበቀ መፍትሄ ነው ብዬ ነው የማስበው። ትልቁ አሁን ጥያቄ የኮዲ ጋክፖ ይመስለኛል ሚሊሻ የተጫዋች መቼም ባለፈው ዓመት ለዚህ ቡድን ያደረገው አስተዋጽኦ በቀላሉ የሚጠቀስ አይደለም እና አሁን የተጫዋች ብዙ እየተፈለገ አይደለም። ምናልባት ጋክፖን የሚጠቀሙበት ከሆነ ይበልጥ ወደ 4-2-3-1 መመለስ ፍሌክሲብል መሆን ይችላሉ። ምክንያቱም ጋክፖ ከግራ መስመር መነሳት ይችላል። ኤኪቲኬና አይዛክን አብረው መጠቀም ይችላሉ፣ ሞሳላ ማይኖር ከሆነ ማለት ነው እና በዚህ መንገድ እንግዲህ ችግራቸው ፊክስ ለማድረግ ጥረት እያደረጉ ነው። የሳንሲሮ ድል ደግሞ በቀላሉ መታየት ያለበት አይደለም። 18 ጨዋታ ኢንተር በሜዳው ከሊቨርፑል አልተሸነፈም። በዚህ ሂደት 3 ጎል ብቻ ነው ያስተናገደው። ሊቨርፑል ደግሞ ወደ ጣሊያን በተለይ ወደ ሚላን ሲሄድ ያለው ሪከርድ በጣም ጥሩ ነው እና ያንን በደንብ ማስቀጠል ችለዋል። በቻምፒየንስ ሊግ ወደ ቀጣይ ዙር በደንብ የማለፍ እድል አላቸው። አውቶማቲካሊ የማለፍ እድል ቀጣይ 2 ጨዋታዎች። ከዛ ውጭ ደግሞ በዚህ ሊግ ረጅም ርቀት መጓዝ የሚያስችል አቅም ሊኖራቸው እንደሚችል ያየንበት ጨዋታ የነበረው ይመስለኛል። ትልቁ ጨዋታ የትናንትናው የበርናቢዮ ጨዋታ ነው። ሪያል ማድሪድ ማንቸስተር ሲቲን ያስተናገደበት በጣም በአጭር ጊዜ ውስጥ በጣም ብዙ ጊዜ ነው የተገናኙት። በጣም ብዙ ጊዜ በእነዚህ ጊዜያት የማይረሱ ጨዋታዎች ጭምር ነበሯቸው። አንዱን ኮንቪንስ አድርጎ ያሸነፈባቸው ጨዋታዎች፣ ድራማዎች የነበሩበት ጨዋታ ነው። ትናንትናም ጥሩ ኮምፒቲቲቭ እግር ኳስ ተመልክተናል። ማንቸስተር ሲቲን ማሸነፉን ተከትሎ አውቶማቲካሊ ወደ ቀጣይ ዙር ማለፉን ይበልጥ አረጋግጧል ማለት ይቻላል። ለሪያል ማድሪድ ትልቁ ጥያቄ ከዚህ ጨዋታው በኋላ ስለ ማንቸስተር ሲቲ አልነበረም ወሬዎች በሙሉ ስለ ሪያል ማድሪድ ወቅታዊ ብቃትና ስለ ቻቢ አሎንሶ በኃላፊነት የመቆየትና ያለመቆየት ጉዳይ ነው አብዛኞቹ ወሬዎች የነበሩት ሚሊሻ እና በ8 ጨዋታ ውስጥ ከ8 ጨዋታ ካለፉት 2 ጨዋታ ብቻ ነው ያሸነፈው ሪያል ማድሪድ። ይባስ ብሎ በሳምንቱ መጨረሻ በሜዳው በሴልታ ቪጎ ከ19 ዓመት በኋላ የተሸነፈው። በሻምፒየንስ ሊጉ ትላንት ሽንፈትን አስተናግዷል። ፐርፎርማንስ አንዳንድ ጨዋታዎች ላይ ጥሩ ኢንቴንሲቲ ይኖራቸዋል። ብዙ ጨዋታዎች ላይ ግን በተለይ ከዋክብት ወይም ደግሞ ለራሳቸው ከፍተኛ ግምት የሚሰጡ ተጫዋቾች ለቡድኑ የለፉ አይደለም የሚል ወቀሳ የተሰነዘረ ነው። እንዳውም ከኤል ክላሲኮ በኋላ በተሻለ ኢንቴንሲቲ የተጫወቱት በዚህ በማንቸስተር ሲቲ ጨዋታ ነው ተብሎ ነው የተነገረ ያለው። አሎንሶም ከጨዋታው በኋላ አትሊስት ኤፈርት ነበረን ብሎ እንዲጽናና ያደረገውና ይህን ውጤት መቀየር በጋራ እንችላለን ብሎ ስለ ተጫዋቹ ደፍሮ እንዲናገር ያደረገው ይመስለኛል።
ጥያቄው ግን ፍሎሬንቲኖ ፔሬዝ ምን ያህል ይታገሳሉ ቻቢ አሎንሶን ይመስለኛል። ለአሎንሶ ብዙ ነገሮች ከባድ ሆነዋል። አንደኛው ይሄ አሎንሶ በስንት አሰልጣኝ ነው የሰለጠነው? በራፋኤል ቤኒቴዝ፣ በቪሴንቴ ዴል ቦስኬ፣ በጆዜ ሞሪኒዮ፣ በፔፕ ጓርዲዮላ፣ በካርሎ አንቼሎቲ የተለያየ አይነት የጨዋታ መንገድ ያላቸው ግን ከሁሉም በእነዚህ ሁሉ አሰልጣኞች ቢሰራም የፔፕ ጓርዲዮላ መንገድ ነው አሎንሶን የሚገልጸው። የመረጠው መንገድ የፔፕ መንገድ ነው። ሁለቱም እርስ በርስ እንዴት ኮምፕሊመንት ሲደራረጉ እንደነበር በባየር ሙኒክ የነበራቸው ቅርብ የአሰልጣኝና የተጫዋች ሳይሆን የጓደኝነት ስሜት ነበራቸው እና ሞር የፔፕ ተጽዕኖ አለበት እና በፔፕ ጓርዲዮላ መንገድ ለመጫወት ሚሊሻ ይበልጥ ቡድኖች ኢጓቸውን አውርደው ከላያቸው ላይ ለቡድናቸው ሰልፍ ለስ ሆነው እንዲለፉ የሚያስገድድ ሰፈር እንዲያደርጉ የሚያስገድድ ከፕሬሲንጉ ጀምሮ ማለት ነው ለሚሰጣቸው ታክቲካል ኢንስትራክሽን ዲሲፕሊን ተገዥ መሆን የሚጠይቅ ይመስለኛል። አሁን ሪያል ማድሪድ ውስጥ ይህን ለማድረግ የሚፈልጉ ተጫዋቾች አሉ ወይ? አንድ ጥያቄ ነው። ተጫዋቹ ቪኒሽስ ቤንች መልበሻ ክፍል ስለ ራሱ ተሰሚነት ነው የሚጨነቀው። እንደገና እምባፔ መጥቷል። እምባፔ ስለ ራሱ ባሎን ዶር ያስባል። ጁድ ቤሊንጋም የራሱ አላማ አለው። የተለያየ አይነት አላማ ያላቸው እና ያ የቡድን ስሜት በመጠኑ የሚያስቸር የሚረብሽ አይነት። ከዛ ውጭ ደግሞ አንዳንድ ተጫዋቾች ያለ ቦታቸው መጫወታቸው ደስተኛ ያልሆኑ አሉ። እንደ ቫልቬርዴ አይነት። ቫልቬርዴ ሚድፊልደር በእርግጥ ተቸግሯል። ካርቫል የለም፣ ትሬንት የለም። ስለዚህ ቫልቬርዴን ደግሞ ቀኝ ስታወጣው መሀሉ ይሳሳል። ቫልቬርዴ ካማቪንጋ ጉዳት ላይ ስለሆነ እና ጉዳቶች ለአሎንሶ ሌላ ራስ ምታት ነው። ከጨዋቾች ኢጎ ከፖዚሽን እንደገና ከታክቲካል ኢንስትራክሽን ጋር ደስተኛ ያለመሆን ከዛንም ጉዳት አሁን ዲፌንስ ላይ ሚሊታው ረጅም ጉዳት አጋጠመው። እንደገና ዲና ሀውሰን ተጎድቷል። እነዚህ ሁሉ አላባ የረጅም ጊዜ ጉዳት ላይ ነው። እነዚህ ሁሉ አሉ ለአሎንሶ ፊክስ ለማድረግ በጣም እየከበደው ያለ ይመስለኛል። ግን ከሁሉም በላይ ግን የጨዋታ መንገዱን ወደ ቡድኑ የሚያሰርጽበት ጨዋታ ፍልስፍናው ይበልጥ ፈታኝ ያደረገበት ይመስለኛልና ለአሎንሶ ከዚህ ሌላ እንዴት ነው ፊክስ የሚያደርገው? ፈተናዎች ውስጥ ከዚህ የዘለሉ ፈተናዎች አሉት የሚለው የሚያነጋግር ይመስለኛል። ሚሊሻ ከጨዋታው በፊት ብዙ የሚያነጋግረው የዣቪ አሎንሶ ጉዳይ ነው። ከዚህ ጨዋታ በፊት የሰጠው አስተያየት በራሱ አንዳንድ የሚያነጋግሩ ነገሮችን እየመዘዘ ነው ያለው። ምክንያቱም ስለ ህብረት ነው ያወራው እሱ ከዚህ ጨዋታ በፊት መልበሻ ቤት ስላለው ህብረት አንድነን ይህን ጨዋታ ማሳካት የምንችልበት አይነት ጥሩ ቤተሰባዊ ነገር ላይ ነው ያለነው የሚል አይነት አስተያየት ነው የሰጠው። ይሄ በራሱ የሚጠቁመው ነገር አለ። መልበሻ ቤት ችግር እንዳለ ህብረት እንዳጡ ጥሩ ማሳያ ነው። ምክንያታዊ ነው የሚል እምነት አለኝ እኔ። አንዳንድ ተጫዋቾች ለቡድን ስራ ተስማሚ አይደሉም። የዣቪ አሎንሶ አይነት አሰልጣኞች ደግሞ የበለጠ ውጤታማ ለመሆን እንደ ቡድን በደንብ ቡድናቸውን መገንባት የሚወዱ ጉዳት አለ ተከላካዩ ላይ አንደኛው እንቅፋት ነው። የበለጠ ተከላካዩ እየተዋሃደ እንዳይመጣ ምክንያት ሆኗል። በዛ ላይ በሲስተም ለመጫወት የማይመቹ ተጫዋቾች በቁጥር ብዙ ናቸው። ቅድም የሆነ ስታነሳ እንደነበረው ብዙ የፔፕ ጋርዲዮላን ነገሮች መጠቀም የሚወድ አሰልጣኝ ነው። ፔፕ ጋርዲዮላ ደግሞ ብዙ በኢንዲቪጁዋሊቲ ማምን አይነት አሰልጣኝ ነው። ይሄ ያ በትክክል የሚፈቀድለት በሱ የአሰልጣኝነት ዘመን ሊዮኔል ሜሲ ብቻ ነው የተፈቀደለት። ካለበለዚያ ሁሉም በሱ ሲስተም ውስጥ እንዲገባ እንደ ቡድን እንዲንቀሳቀስ የሚፈልግ አይነት አሰልጣኝ ነውና ዣቪ አሎንሶ በሊቨርኩዘን ይሄን ለመስራት በጣም ተመችቶት ነበር። ሁሉም ጆሮዎች የሚከፈቱለት፣ ሁሉም እሱን ብቻ የሚሰማ የሚከተለውን የጨዋታ መንገድ ለመተግበር የሚታመኑ ተጫዋቾች በስብስብ ውስጥ ነበሩትና ስኬታማ ሲሆን ብዙ አልተቸገረም። የበለጠ ጎልቶ የሱ እጅ የሚታይበት ቡድን በቡንደስሊጋው መገንባት ችሎ ነበር። በማድሪድ ይህን ስራ ለመስራት መሰረቱም ተስማሚ አይደለም። ምክንያቱም ከሱ በፊት የነበሩት አሰልጣኝ ብዙ እንደዚህ አይነት ነገር የሚፈቅዱት ካርሎ አንቸሎቲ ናቸው። በኢንዲቪጁዋል ተጽዕኖ ጨዋታ ማሸነፍ የሚፈቅዱ አሰልጣኝ ናቸውና ሽግግሩ በራሱ ትንሽ ፈታኝ የሆነበት ይመስለኛል ለዣቪ አሎንሶ። መልበሻ ቤት ብዙ ችግሮች እንዳሉ እየተነገረ ነው። አሁን ከዣቪ አሎንሶ ጋር አሉ ተብሎ የሚታመነው ኮቺንግ ስታፉ ብቻ ነው። በርካታ ተጫዋቾች ከአሎንሶ ጋር ጥሩ ግንኙነት እንደሌላቸው እየተነገረ ነው። አስተዳደሩ ፍሎሬንቲኖ ፔሬዝን ጨምሮ አንዳንድ ጥርጣሬዎች ከሱ ጎን ያለመሆን አይነት ነገር እያሳዩ እንደሆነ እየተነገረ ነው ያለውና በቡድን ስራ ለሚያምን አሰልጣኝ እንደ ቡድን የሚያጫወቱ ተጫዋቾች በስብስብ ውስጥ መብዛታቸው ትንሽ ፈታኝ የሆነበት ይመስለኛል። ጥያቄ እንደውም እዚህ ላይ ይመስለኛል ፍሎሬንቲኖ ፔሬዝ ይሄን አሎንሶን ወደ ማድሪድ ሲያመጡት በሪያል ማድሪድ በታሪኩ በፊትም አንስተናል አይደለም? በዚህ በቡድን ግንባታ ወይ ደግሞ ስትራክቸር የሆነ ቲም ወይ ደግሞ አንድ ሪያል ማድሪድ የሚታወቅበት የጨዋታ ፊሎዞፊ እኮ የለም።
የሚመጣው አሰልጣኝ እንደየራሱ መንገድ ግን ውጤታማ ብቻ ያደርገው። ቼልሲ አንዳንዴ እዛ ሞዴል ነው አልወሰድ ስለ ስታይል ሳይሆን የሆነ ሰርቴን በሆነ መንገድ ዋንጫ ታሸንፋል። የሪያል ማድሪድ ደግሞ በአብዛኛው በኳሊቲ ኢንዲቪጁዋሊ በጣም ቶፕ የሆኑ ተጫዋቾች አሉ። ከዛ ውጪ መሪዎች ደግሞ አያጣም ቡድኑ መሪ ታክቲካል ሳይሆን ሜዳ ላይ በደንብ እንደነ ራሞስ ከዚህ ቀደም የተመለከትናቸው እንደ ሂየሮ እንደ ሄልጌራ ወይም ወደ ኋላ ሄድክ የምጠራቸው ጉቲ ጨምረህ አሉ እና አሁን ይሄ ቡድን በተለየ አሎንሶ ስታመጣ በሚጫወትበት መንገድ ወይም ደግሞ ከአሎንሶም እንደሚፈልጉ እኮ ማወቅ ያለባቸው ይመስለኛል። በዛ መንገድ ደግሞ የሚጫወት አሰልጣኝ ምን ቻሌንጅ ሊያጋጥመው እንደሚችል ከነ ፔሬዝ እና በዙሪያቸው ካሉ ሰዎች በላይ የሚያውቅ ያለ አይመስለኝም። ይሄን ቻሌንጅ እንዲወጣ በትክክል ቡድን ገንብቶ ውጤታማ እንዲሆን የሚፈልጉ ከሆነ ይህን ቻሌንጅ እንዲወጣ ማገዝ ያለባቸው ይመስለኛል። አንዳንድ ጊዜ በዚህ በግለኝነት ወይም ደግሞ አሁን ያልከው ፔፕ እንዳደረገው አንዳንድ ጊዜ ጨከን ብላ አንዳንድ ጨዋቾችን ማስወገድ አለበት። ለምሳሌ ቪኒሸስ የኤል ክላሲኮ ጨዋታ ላይ ቀይሮ አስወጣው። ቀይሮ ሲያስወጣው ከዛ በኋላ ይቅርታ ሲጠይቅ የአሎንሶን ስም አልጠቀሰም። ለክለቡ ለደጋፊዎች አሎንሶን አንድም ጊዜ ግን ያንን ይቅርታ የአሎንሶን ስም ሳያነሳ ይቅርታ ጠይቆ በሚቀጥለው ጨዋታ ተሰለፈ የሚልሽ ከዛ ቪኒሸስ ከዛ ምን እንደሚረዳው በቃ አሎንሶ ማለት ጥርስ የለውም። እንደዛ አድርጎት አሰልጣኙን እንደገና ይቅርታም ሲጠይቅ ስሙን ዘሎት በቀጣዩ ጨዋታ ይሰለፋል። ስለዚህ ዓለም ጥርጥር መለሻ ክፍሉ ለአሎንሶ አለቃው ማን እንደሆነ አላሳያቸውም በሚገባ እና ያ በጣም ፈታኝ የሆነበት ያረገበት ነው። የእሱም ችግር ግን ክለቡ ደግሞ በተለየ መንገድ የሚጫወት ቡድን ነው ሪያል ማድሪድ። ያው አሰልጣኙ ተጫዋቹን ቢቀጣው የክለብ ቦርድ ደግሞ ያን ተጫዋች የሚያው ከማርኬቲንግ አንጻር ከባድ ነው። የሪያል ማድሪድ ቤት ካርሎ አንቼሎቲ እኮ ለአሎንሶ እኮ ነግረውታል። የቅርብ ወዳጅ ናቸው፣ አብረው ሰርተዋል የተወሰነ ጊዜና ነግረውታል በደንብ ሪያል ማድሪድ የተለየ መልበሻ ክፍል ነው፣ ቻሌንጁ ከባድ ነው ብለው በግል ፐርሰናሊ ለአሎንሶ አስጠንቅቀውታል። ያ ነገር እያጋጠሙ ያለ ይመስለኛል። ግን አሁን ፍሎሬንቲኖ ፔሬዝ ተጫዋቾቹን ለማስደሰት ይሞክራል ወይስ በአሎንሶ ፕሮጀክት አምነው ጊዜ ይሰጡታል ነው ትልቁ ጥያቄ። እና በአብዛኛው ደግሞ እንደምናየው አብዛኛው የማድሪድ ተጫዋች ወጣቶች ናቸው፣ ወጣት ከዋክብቶች ናቸው። ስለዚህ እነሱ ማስደሰት የሚፈልጉ ከሆነ ለአሎንሶ አጭር ጊዜ ነው የሚሰጡት። አሁን በቀጣይ ከአላቬስ ይጫወታል፣ ከዛ ከሲቪያ በወረቀት ደረጃ ስታየው ቀላል ጨዋታ ነው፣ ግን የሴልታ ቪጎም ቀላል ይመስል ነበር። ስለዚህ በዚህ መንገድ ስታየው የአሎንሶ እጣ ፈንታ በጣም አጣብቂኝ ውስጥ የገባ ይመስለኛልና ሪያል ማድሪድ ቤት ውስጥ ያልተለመደ ነገር ይዞ እየመጣ ያለው በፍጹም እንደዚህ ነገር ተለምዶ አያውቅም። አሁን ደግሞ በዚህ መንገድ ሪያል ማድሪዶች ለመቀጠል የማይፈልጉ ከሆነ ያለም ጥርጥር አሎንሶ የመቆየት እድል አይኖረውም። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አሎንሶ በማድሪድ ይቀጥላሉ አይቀጥልም? ለምንድን ያልተሳካለት? ቆፍጣና አይደለም ወይ አሎንሶ? ቲዬሪ ሄንሪ አንድ የተናገረው ነገር አለ። ኮች ጥሩ ኮች ልትሆን ትችላለህ፣ ግን ጥሩ ማኔጀር ላትሆን ትችላለህ። ኮቺንግ ሜዳ ላይ በተለይ ቴክኒካሊ በደንብ ኮች የሚያደርጉ አሉ። ማኔጀሪያል ኳሊቲ ግን ከዚህ በላይ ከፍ ይላል። ቪኒሸስ ሜዳ ላይ አመናጭቆ ገብቶ ይቅርታ ጠይቆ በይፋ ክለቡንና ደጋፊዎችን ያንተን ስም ሲዘለው ከዛ በኋላ አንተ ዝም ካልክና በቀጣይ ጨዋታ ካሰለፍከው የማኔጀሪያል ኳሊቲ ጥያቄ ምልክት ይገባል። እና አሎንሶ የዚህ አይነት ችግሮች ናቸው የገጠሙትና እንዴት ነው የሚፈታው የሚለው እንግዲህ ጊዜ የሚያሳየን ይመስለኛል። 433 ማርኪዮኒ ሚሊሻ የዩቲዩብ ገጻችን ነው። እናንተም በዚህ ጉዳይ ላይ ያላችሁ ምልከታ አሪፍ አስተያየቶች የምትልኩ አድማጮቻችን አላችሁ፣ እናመሰግናለን። ኮመንት ሴክሽኑ ላይ ተወያዩበት። እናንተም በዚህ ጉዳይ ላይ እንግዲህ በቻምፒየንስ ሊጉ የማክሰኞና የረቡዕ ፍልሚያዎች ዙሪያ ያዘጋጀንላችሁ ዝግጅት ይህን ይመስላል። ሳምንቱ መጨረሻ ደግሞ የአውሮፓ ታላላቅ ሊጎች ይቀጥላሉ። የእንግሊዝ ፕሪሚየር ሊግ ላይ በተለይ አትኩረን ከጨዋታ ፊት ቅድመ ዳሰሳዎችን ወደ እናንተ እናደርሳለን። በፍጥነት ያለ መከታተል ደግሞ የደውል ምልክቱን እንድትጫኑ በአክብሮት እንጠይቃለን። እስካሁን አብረናችሁ የቆየ ነው ሚሊዮን ጉግሳና ዮናስ አዘዘ ነበርን። አሪፍ ቀን እንዲሆንላችሁ የተመኘን በዚሁ እንሰናበታለን።